የኦሮሞ ነጻነት ሰራዊት በዝቋላው ግድያ እጅ የለበትም አለ። ሰላም እንደምንላችሁ የኢትዮ ፎከስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ሰኔ 13 ቀን 2017 ዓ.ም የሸኔ ታጣቂዎች ናቸው ተብሎ የተጠሩት የኦሮሞ ነጻነት ሰራዊት አባላት ፈጸሙት በተባለ ጥቃት አንድ መነኩሴና አንድ ባህታዊ አባት በአሰቃቂ ሁኔታ መገደላቸው የሚታወስ ነው። የኦሮሞ ነጻነት ሰራዊት ባወጣው መግለጫ እንዲህ ያለውን አስነዋሪ ድርጊት አልፈጸምኩም ሲልም አስተባብሏል። የተገደሉት አባቶች በገዳሙ ቅዱሳን ከተማ ተብሎ በሚጠራ ዋሻዎች ዘግተው ከ12 ዓመታት በላይ በባታቸው ተወስነው ሲኖር እንደነበረ የገለጹት በገዳሙ የሚኖሩ አንድ አባት አክለውም ከኦሮሚያ ልዩ ኃይል ጋር ሆነው አስከሬናቸው ከተጣለበት ገደል አውጥተው አባቶች ካረፉበት የሰማዕታት ማረፊያ ሰኔ 16 ቀን 2017 ዓ.ም አስከሬናቸው እንዲያርፍ መደረጉን ገልጸዋል። ሌሎች በገዳሙ ቅዱሳን ከተማ በተባለ ስፍራ በሚገኙ ዋሻዎች ዘግተው ይኖሩ የነበሩ 7 አባቶች በተመሳሳይ ከባታቸው እንዲወጡ ተደርገው በገዳሙ ቅጥር ግቢ ውስጥ ቦታ እንደተሰጣቸው ጠቁመዋል። ጥቃት አድራሾቹ የኦነግ ሸኔ ታጣቂዎች ናቸው ያሉት በገዳሙ የሚያገለግሉ አባት እንደተናገሩት በገዳሙ ውስጥ እንድንኖር የፈለጉ አይመስለኝም ሲሉም ገልጸዋል። ለአብነትም ባለፈው ዓመት መስከረም 5 ቀን 2016 ዓ.ም ታጣቂዎቹ ገዳሙ ውስጥ ገብተው ከሱቅ ከሽመናና ሙዳይ ምጽዋትን ጨምሮ ከሌሎች አገልግሎቶች የተሰበሰበ ከ1 ሚሊዮን ብር በላይ ዘርፈው መውሰዳቸውን አንስተዋል። በተመሳሳይ መስከረም 30 ቀን 2016 ዓ.ም የገዳሙ ድርጅት መጠበቂያ የሆኑ ቁሳቁሶችን መውሰዳቸውን ተናግረዋል። ከዛም በመቀጠል የካቲት 13 ቀን 2016 ዓ.ም 4 አባቶች በታጣቂዎቹ መገደላቸውን አስታውሰው ይህንን ተከትሎ መከላከያ ሰራዊቱ ገብቶ ለገዳሙ ጥበቃ ሲያደርግ መቆየቱን ጠቁመዋል። ይሁን እንጂ ሰራዊቱ ከ7 ወራት በፊት ገዳሙን ለቆ መውጣቱን ጠቅሰው በቁጥር ከ10 እስከ 20 የሚደርሱ የኦሮሚያ ክልል ልዩ ኃይል አባላት የገዳሙ ቅጥር ግቢ እንደሚጠብቁ አብራርተዋል። አክለውም ቤተክርስቲያን እናቃጥላለን የሚሉት መናንያኑን ማሳቀቅ ነው የተያዘው። አሁን ስንወጣ ስንወርድ በጠባቂ ነው፣ እንደ ልብ የድሮ አይነት ህይወት የለንም ብለዋል። የኦሮሞ ነጻነት ሰራዊቱ ኦነሰ በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አርብ ሰኔ 13 ቀን 2017 ዓ.ም በተፈጸመው ጥቃት ላይ እጁ አለበት መባሉን ተቃውመዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ በገዳሙ አንድ የሥራ ምድብ ኃላፊ የሆኑ አባት ለአዲስ ስታንዳርድ እንደተናገሩት ጥቃቱ የተፈጸመው አርብ ዕለት ከቀኑ 11 ሰዓት ገደማ መሆኑን ጠቁመው የጥቃቱ አድራሾች በአካባቢው የሚንቀሳቀሱት የኦነግ ሸኔ ታጣቂዎች ናቸው ብለዋል። በታጣቂዎቹ ከተገደሉት አንዱ ባህታዊ ኃይለ ሚካኤል የተባሉ አባት መሆናቸውን ገልጸው በዱላ ቀጥቅጠው በጥይት ረሽነዋቸዋል ሲሉም ተናግረው ነበር። ይሁን እንጂ የኦሮሞ ነጻነት ሰራዊት ከፌደራል መንግስት ጋር ባካሄዳቸው በሁለቱም የሰላም ንግግሮች ላይ የተሳተፈው አንድ ከፍተኛ የኦሮሞ ነጻነት ሰራዊት አመራር አባላቱ በጥቃቱ ላይ ምንም አይነት ተሳትፎ የላቸውም ሲሉም አስተባብለዋል። ክስተቱን መንግስት በሀገሪቱ ውስጥ ባሉ የተለያዩ ቡድኖች መካከል አዲስ ውጥረቶችን ለመቀስቀስ የቀየሰው ስትራቴጂ ነው ሲሉም ወቅሰዋል። አክለውም የኦሮሞ ነጻነት ሰራዊት አባላት በገዳሙ አካባቢ እንደሌሉ ገልጸው ክሱ በማህበረሰቦች መካከል ግጭት ለመቀስቀስና በታጣቂ ቡድኖች መካከል ብቅ ያለውን አንድነት ለማፍረስ ሆን ብሎ የተቀናበረ የሐሰተኛ መረጃ ዘመቻ አካል ነው ሲሉም ገልጸዋል። ታጣቂ ቡድኖች ምንም እንኳን የርዕዮተ ዓለምና የፖለቲካ ልዩነት ቢኖራቸውም ከብሔር ክፍፍል አሻግረው በማየት በስርዓቱ ላይ ማተኮር ጀምረዋል። በመሆኑም መንግስት በኦሮሚያና በአማራ ክልል በሚንቀሳቀሱ ታጣቂዎች መካከል የነበረው መቃቃርና ልዩነት እየጠበበ መምጣቱ በእጅጉ አስጨንቆታል ብለዋል። እኛው አመራር ቀደም ሲል በአካባቢው የነበሩት የፌደራል ጸጥታ ኃይሎች በኦሮሚያ ክልል ልዩ ኃይሎች መተካታቸውን ገልጸው ይህም በክልል ውስጥ ባለው የውጊያ ስልት ላይ ለውጥ መኖርን ያሳያል ብለዋል። አክሎም ጥቃቱ በኦሮሞ ነጻነት ሰራዊት ላይ መላከኩ የክልሉ መንግስት ተቃውሞ እያጋጠመው ባለበት በአሁኑ ሰዓት ጥርጣሬን ለመፍጠርና በማህበረሰብ መካከል ግጭትን ለመቀስቀስ ያለመ ነው ሲሉም አጽንኦት ሰጥተዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይሄንን ይመስል ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን